ፍቅር እንግዲህ ለመጀመሪያ ጊዜ ያው ከዛ ሁሉ መከራ ከዚህ ሁሉ ትግልና ከዛ ሁሉ ብስጭት ቤት ልትመጣ ነው ማለት ነው ዛሬ። እኔ ይቅርታ ልጠይቃችሁ ፈልጋለሁኝ ማለት ነው እና ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ሰላም በላቸውና ዛሬ ትልቅ ሰርፕራይዝ አለን። ያው ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንኳን አደረሰን ብንል ራሱ አሪፍ ነበር። ምክንያቱም ለትልቅ ነገር ነው ይሄ ለኛ ማለት ነው። በጣም ትልቅ ትርጉም ያለው ነገር ነው። ቤተሰቦቻችን እንግዲህ እናንተ ትላንትና መች ነው ከትላንት ማለትም ከዛ ጸበል ለመጀመሪያ ጊዜ ያዩት ቪዲዮ ላይ የተለቀቀው ቪዲዮ ላይ በጣም ብዙ ሰዎች መልካም ምኞታቸውን ገልጸውልናል። ምክራቸውንም በዛው ለግሰውልናል ማለት ነው። ብዙ ነገር ተፈጥሯልና ፍቅር እንግዲህ ለመጀመሪያ ጊዜ ያው ከዛ ሁሉ መከራ ከዚህ ሁሉ ትግልና ከዛ ሁሉ ብስጭት ወዲህ እንግዲህ ቤት ልትመጣ ነው ማለት ነው ዛሬ። እና ምንድነው ሲያደረግነው ከጸበል እንደተመለሰች እነገኒ ቤት እረፍ ያልናት ማለት ነው። እነገኒ ቤት አሳርፈናት እኛ ያው ጊዜም ስለሌለን በጣም ማለት ታውቃለህ ያው ያለውን ሁኔታ ማለት ነው። እዛ ጋር አሁን ፈጥነን ቀስ ብለን ምናምን ነገሮችን ለማስተካከል ብንሞክር ኖሮ ጊዜ ሊሄድብን ይችላል ማለት ነው። ስለዚህ ቀለል አድርገን በተወሰነ መልኩ ልክ እንደዚህ እንደምታዩት ነው ወደዚህ ባዶ ቤት እናስገባ ማለት የሆነ ትንሽ የሆነ ፍቅር የሚመስል ነገር ራሳችን ነን እዚሁ ጋር እንደ እንትን የሰራ ነው ማለት ነው። በእጃችን ዲኮርም ሰሪ ጊዜ የለንም ነበረ። ዋናው ፍቅሩ ነው። እንደገና ደግሞ እኔ እዚህ ጋር ያለው ብልጭልጭ ነገር ሳይሆን ከምንም በላይ እሷ ለቤቷ መብቃቷ ከምንም በላይ ደስ የሚል ነገር ነው እና አንተም ምን ያክል እንደምትፈልግና ምን ያክል እንደጓጓ የእሷን ደስታ ለማየት እና በዛ ላይ ደግሞ ምን ያክል በቃ ለእሷ ያለን ፍቅር ለመግለጽ ያክል የሁላ ነገር ባዶ ቤት አሁን ይህን ሁሉ ጊዜ ቆይታ ባዶ ቤት ዝም ብላ ከምትመጣ ብለን ነው በአጭር ጊዜ ውስጥ ይችን ያስተካከል ነው። እንግዲህ ሰሞኑን ቤተሰቦቻችን ከጎን የቆመ ሰው ቢባል ያው አይታችሁታል፣ ናቲ ነው። በምንም አይነት መንገድ እንግዲህ ጸበል ቦታ ላይ የትም ቦታ ላይ የቆመ ከኔ ጎን የቆመ እንግዲህ አንተ ነህ። በመቀጠል ደግሞ ሌላ ይሄንን እንዲሳካና ዛሬ እዚህ ቀን ላይ እንድንበቃ ያደረገችን ትልቁን አስተዋጽኦ ያደረገችው ደግሞ ገኒ ነች ማለት ነው። ጸበል ቦታ ላይ በመንከባከብ እሷን በመያዝ ማለት ነው። ኢቨን ዘመድ የምትባለው ልጅ ራሱ መታ ጠፍታ ነው ሄደችው ማለት ነው። ከቤቱ ዝም ብላ ነው ተነስታ ሄደችውና የት እንደደረሰች የምናውቀው ነገር የለም። ምናልባት ከሱ ጋር የምትሰራ ልትሆን ትችላለች፣ የሚታወቅ ነገር ስለሌለ ማለት ነው። እና ማለት አሁን እኛ ሰው ራሱ እሱ ራሱ በቃ ሲከታተለን ምናምን በቃ ከውስጣችን የሆነ ሰው አለ። አንተ ባለፈው ምን አናደኛል አንተ ነው ሁላ እስከ ማለት በእርግጥ ያው በቃ ሁኔታው ካለው ነገር አንፃር ትላለህ። እሱን ነገር ነው ምንም ሊገባን ያልቻለው። ይቅርታ በጣም እንግዲህ እንደዛ ስላልኩ ማለት ነው። ቤተሰቦቻችን በጣም ትንሽ የሆነ ድምፄም ተቀይሯል ከተሰማቸው አላውቅም። ጉንፋን በጣም ይዞኛል የሆነ አለ በቃ የሆነ ጫና አለ። ግን ደግሞ ከምንም በላይ ስኬቱ ይበልጣል ማለት ነው። ህመማችንን የሚያስረሳን ትልቅ ስኬት አለን። ዛሬ እኔ እንጃ አላውቅም በጣም ሰለብሬት የማደርግበት ድጋሚ ምንም ይሄ ድጋሚ እንዳገባው ነው የሚቆጥረው ማለት ነው። እግዚአብሔር ምስክሬ ነው። እና እዚህ ጋር ቆንጅዬ ደስ የምትል የጽጌረዳ አበባ ይዣለሁ። በቃ ድጋሚ እያገባ እንዳለ እኔ ድጋሚ በቃ እያገባው እንዳለው ነው የሚሰማኝ ማለት ነውና እዚህ ጋር ያስገባኛል። እና ቤተሰቦቻችን ዛሬ ለኛ በጣም ትልቅ ቀናችን ነው። እና ስትመጣ ደግሞ ምን አይነት ስሜት ይሰማታል ነው። አሁን ቤት ውስጥ ያሉትን ነገሮች ስታስታውስ ስታይ ቤቴ ብላ ስታየው ምንድነው የሚሰማት የሚመስል? እኔ አሁን ግራ የገባኝ እሱ ነገር ነው።
ደስ ነው የሚላት ማለት ወደ ጤናዋ ምናልባት ደስታም ብቻም ላይሆን ይችላል። ምናልባት አንዳንድ ትዝታዎችም ሊመጣባት ይችላል። እኔ እንጃ በቃ ደስታ ነው። እኔ ማለት እኔ ይሄ ነው ብዬ አሁን አልወስንም። ግን ዛሬ ምናልባት ያ ሰይጣን ያው አይመጣም፣ በምንም አይነት የሚመጣበት መንገድ የለም እና ትልቁን የደስታችን ቀን የምናከብርበት ነው። እሷም እንደዚህ ነው በደስታ ማለት ባለፈው አንተም በደስታ ስታለቅስ ነበር። በቃ 2 ወር ሙሉ እኮ ነው ሚስቴን ያጣኋት። ማለት ሚስቴ አልነበረችም፣ ውስጧ የነበረው ጋኔን ነው ሲመራት የነበረው፣ ሁሉንም ነገር ሲያደርግ የነበረው እኔንም ራሱ ከሷም አልፎ ደግሞ እኔም ራሱ አሁን ቤተሰቦቻችን ጸበል ግባ የምትሉትን ምክር እየሰማኝ ነው። በነገራችን ላይ እናንተ ያላችሁኝን አለመስማት አልችልም። ምክንያቱም ባለፈውም እኔን ራሱ ጸበል ግባ ብለውኛል። ምክንያቱም ባለፈውም በራሱ ማለት ነው ሲናገሩ ነበር እሷን አይደል ጸበል እንድትገባ ተሳካልና ጸበል አስገባናት። ዛሬ ለዚህ ደስታ ለማክበር በቃን ማለት ነው። ቀጣይ ደግሞ የሚሆነው እኔም ራሴ ለብዙ ነገር አሁን ታውቃለህ፣ አንዳንድ ውሳኔዎች ላይ የመጠንከር ምናምን ችግር አለብኝ። እኔ አውቃለሁ ያጠፋኋቸው እኮ ብዙ ነገሮች አሉ። ምናልባት እስከ ዛሬ ድረስ ደግሞ ስተትህን ማረም ነው። አሁን እኮ ስላጠፋው ነገር ማለት ነው ራስን መውቀስ ሳይሆን በቃ ስተትህን አርማ ለመዳን ምናልባት ይህን ያክል ጊዜ አይፈጅባትም ነበር እኔ ብጠነክር፣ እኔ በወስን ማለት ነው። ግን ሁሉንም እግዚአብሔር በሰዓቱ ውብ አድርጎ ሰራው አይደል የሚለው መጽሐፍ ቅዱስ ራሱ። ስለዚህ ሁሉንም ውብ አድርጎ እየሰራው ነው እግዚአብሔር። ስለዚህ በቃ የምንለውና እንትን በልክ ነው አሳንሰ ነው ሳስበው አሁን ሳስበው አዎ ያ ስልክ አምጣ፣ ከዛ ጋር ደውልላት ይዛት ትምጣ። በቃ ዝግጁ ነኝ። ሱፍ ምናምን ብለብስ ደስ ይለኝ ነበር፣ ግን ቀለል አድርጌ ያለውን ነገር ሱፍ ምናምን ለብሼ ነጭ ሱፍ ምናምን። ግን አሁን ነው እንደ የምታስታውሰው ጊዜ የለም፣ ጊዜ አልነበረኝም። ደውልና ጥራት በቃ ብስማ ሄሎ ግን ሰላም። አዎ እየጠበቅናችሁ ነው። በጣም ቆያችሁብን እኮ እና ደግሞ በጣም ጓጉተናል። ጨርሰናል። አዎ ጨርሰናል። ቆየ። እሺ ቶሎ በጣም ነው የጓጓነው። ሳሚ ደግሞ በቃ በጣም ጓጉቷል። ቶሎ ለመምጣት ሞክር። እሺ ይመጣሉ። እሺ ቆይ ሌላ እንዴት ነው የምናዘጋጀው? ምንም በቃ እጠብቃታለሁ። እዚህ ጋር ተንበርክኬ አበባ ሰጣታለሁ። አንተ ያለውን ተንበርክከ ነው እንትን የምትለው ሰጣት። እንደመጣች መጀመሪያ እጠብቀዋለሁ እንደዚህ። ከዛ በኋላ እዚህ ጋር ስትመጣ እሷ እዚህ ጋር ስትመጣ ተንበርክኬ አበባ ሰጣታለሁ ማለት ነው። ከዛ በኋላ መቼስ ያው ቸኩላለች። ልጆች አለ ግን እንደገቡ ሲያዩት ደስ ይላቸዋል እኮ። ልክ እንደገቡ ማነው የሚከፍተው? እነሱ ናቸው። ልክፈተው። ማነው? እንኳን ደህና መጣሽ። ወንድ አይልም ግን የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ ሁለተኛ ሰርግ እኮ
እንኳን ለዚህ ያበቃሽ። እንኳን ለዚህ ያበቃሽ። ከብዙ ጭንቀትና ከብዙ ችግር በኋላ ከብዙ ነገሮች በኋላ እንኳን ድጋሚ ለቤትሽ አበቃሽ። ደግሞ እንደዚህ አምሮብሽ እንደዚህ ደህናሽ ምናምን ስላየሽ በጣም ደስ ይለኛል እኮ። ገኒ ደግሞ ትልቅ እንትና እንጂ እኔ በቃ ቃላትም የለኝም ዛሬ። ፀጉር ቤት ወሰደችኝ ነው አላውቅም። ፀጉር ቤት ወሰደችኝ ወሰደች እንደገና ደግሞ ቁጭ በሽ። ለዛ ነው አይቆያችሁት። አማረባት እንዴት ነው? በጣም መጀመሪያ ስትመጣ ልጆቼ እንደምትል ገምቼ ነበር። ትንሹ ተኝቷል፣ ያኛው ግን ቁጭ በል። ደስ የሚል ስሜት ነው። በስተመጨረሻ ያ ሰይጣን ርድብን ይበል። አሁን ይሄንን ያየዋል ቪዲዮን ሲጀመር ማለት ነው። ቁጭ ብሎ እየተቃጠለ አንጀቱ እርድ ይበል። እኔ ግን የሱ ድፍረት ግን እኔ እንጃ ሲጀመር የመሰለው ማለት ነው። እኔ እሷን በሆነ ነገር ሸውጄ እኔ እንድትመር አይሻችሁ በደንብ ነው እኮ የተዘጋጀው። ነሽ ነይ አንቺ ቁጭ በይ እንጂ ዛሬ እኮ ጠጋ በልላት። እኔ እዚህ ጋር ሆናለሁ። እኛ እዚህ ጋር እንሆናለን። ያለውን ነገር እድሉን ለእሷ እንሰጣታለን። ከዛ በፊት ግን ታውቂያለሽ መቼም አትረሺውም ብዬ አስባለሁ። ዩቲዩብ ቤተሰብ እንዳለሽ መቼም አትረሺውም። ያው ብዙ ነገር ውስጥ የምታልፊ ማለት ነው እና በእነሱ ምክር፣ በእነሱ ጸሎት፣ በእነሱ ሃይባይነት፣ በእነሱ ቁጣ አንቺን ጸበል ይዘን ሸሄድ ነው ማለት ነው። ገኒም ታውቃለች፣ ረጅም ጊዜ ፈጅቶብናል። አሁን ዝርዝሩን ባልነግርሽም አንቺ እንዳልሆኑ ሆነሽ ነበረ። በጣም ከባድ የሆነ ችግር ገጥሞሽ ነበረ። እንዴት ተፈጠረ፣ ምን ሆነሽ ነው ምናምን የሚለው እንደገና ደግሞ ቤተሰብም ደግሞ እናቴ ሁላ እንደመጣች እዚህ ምናምን ነው የነበረው። እናትሽ መጥተው ነበረ፣ ቤተሰብ መጥተው ነበረ፣ የእኔም የአንቺን ቤተሰቦች እንዳለ መጥተው ነበረ። ቪዲዮ ላይ የቀረቡም አሉ፣ ቪዲዮ ላይ ያልታዩም አሉ። በጣም ብዙ ሰው እየመጣ አስጠይቅሽ ነበረ። በዛው ልክ ደግሞ ወዳጃችንንና ጠላታችንን የለየንበት ነበረ። ማንም ደግሞ ዞር ብሎም ያላየሽ ሰዎች አሉ። እውነት እንደውም ከዘመድ እኔ በፊት ከማውቃቸው ይልቅ እዚህ ጋራ ናቲ አለ፣ ገኒ አለች፣ ልዑል አለ፣ ከኔ ጎኔ ቆመው የነበሩ ሰዎች ዮናስ ፍቅር ምንም ሐኪም ቤት የሄድንበትም ምክንያት አልነበረም። አልሄድንም ሲጀመር ትንሽ በቃ የአይምሮ እንትን ነበረ፣ ትንሽ የአይምሮ ህመም ነበረ የገጠመሽ ማለት ነው። አዎ እሱ ምክንያቱ ምንድነው እሱ የሚለውን ነገር አሁን መናገር አልፈልግም። አይደለም አስፈላጊ ነው። አሁን ይሄ አሁን ስለ አይምሮሽን የታመምሽበት ምክንያት ይሄ ነው ብዬ መናገር አልችልም። እዚህ ቤት ውስጥ የአንቺ ዘመድ መታ ነበር። ከዛ በፊት ደግሞ ወላንሳ የምትባል ልጅ መታ ነበረ። አንቺ አሁን ላታስታውሻ ትችያለሽ። እዛ ነገር ውስጥ ሆነሽ ነው እሷ የመጣችው ወደ ህይወታችን። አታውቃትም? ወላንሳ የመጣችው እዛ ነገር ውስጥ ሆነሽ ነው አንቺ እና በቃ አሁን ዝም ብለን ለምን ሰለብሬት አናደርግም? ለምን ደስታችን ዛሬ ደስ ሁሉንም ነገር ታዩና ፍቅር ስለዚህ ነገር ዳነች ምናምን ትላታለች። ለሷ ምንድነው ያውቃል። ሙሉ የህንጻው ሰዎች ብቻ አይደሉም ቤተሰቦቻችንም ያውቃሉ። መጀመሪያ እስቲ ሰላም ቢያቸው እሱ ታዩና በእናትሽ ተነሽና ሰላም ቢያቸው።
ሁሉም እዚህ ጋር የእኛ ቤተሰቦች ነበሩ አውቃለሁ። አሁን ያለሽበት ሁኔታ ብዙ ጥያቄዎች በውስጥሽ አሉብሽ። ላስጨንቅሽም አልፈልግም፣ ግን ዝም ብለሽ ሰላምታ ብቻ ሰላም እንድትያቸው ሰላም ብያቸው ሰርተናል። ምንም ቆየ 2 ወር በላይ 2 ወር ከግማሽ ምናምን በላይ ሆነን ማለት ነው። ሰላም ቤተሰቦቻችንን ሰላም ባያቸው። ቤተሰቦቻችን ደስተኛ እንደሆናችሁ ማለት በቃ ዛሬ ደግሞ የበለጠ ደስ ይላቸዋል። ለቤቷ ስለበቃች ድና ማለት ነው። እና አንቺ ያልሆንሽውን ነገር ጠይቂኝ። ብዙ ነገር ሆነሻል፣ ግን እግዚአብሔር ይመስገን ዛሬ ድነሽ ቆመሻል። ለዚህ በቅተሻል። ብዙ ነገር ልጆችሽን አላጠባም ብለሽ ነበረ። አሁን ዛሬ በጣም ደስ ብሎሻል አይደል? አሁን ደስታዋን በቃ እንዴት ደስ እንደ ልጅን አላሳይም ስላለኝ እኔ ደግሞ ምናልባት ልጅ ሆስፒታል ሳመጣው መጀመሪያ ምን ሆኗል ብዬ ነበር። ምንም አልሆነም። ያው እሱ ምንም አልሆነም እኮ ሆስፒታል የወለድኩኝ ጊዜ እኔ አላመመኝም፣ ግን አንቺ ነበርሽ እኮ ወልደሽ ገና የተወሰኑ ቀናት አልሆነሽም አንቺ ስትታመሚ ማለት ነው። 1 ወር ራሱ ሞልቷታል እንዴ? ግን አልሞላትም። ወዲያው ነው እንደዚህ የታመምሽ ማለት ነው። አላለ የሚባሉ ነገሮች። እሺ ወንድሜ አልመጣም? ወንድምሽ መጥቷል እንጂ እንዴት አይመጣም? መጥቶ ነበር ልውሰዳ ብሎ እኔ አልሰጥም ብዬው ነው ከልክዬ ነው። ታመሽ ማለት ነው። እዚህ ጋር መደበቅ የማልፈልገው ነገር ሚዲያ ላይም ያልወጡ ሁሉም ቤተሰቦቿ መጥተዋል፣ የቅርብ የሚባሉት ማለት ነው። አንዳንዱ በስተቀር ከመጣኔ ከታመምኩ ጊዜ ይሄዳል ብዬ ነው እምቢ አለ። እምቢ አልኩት እኮ አሁን ለምንድን ነው አትልሽ? ወንድሜ ካመመኝ ካየ አይተወኝም። እዚህ ትቶሽ አይደለም። እኔ አትውሰድብኝ፣ እኔ ራሴ በጊዜው ነገሮችን አስተካክላለሁ ብዬ እኮ እሱ አይሰማም። እግዚአብሔር ነው አይሰማም። ለማዘርም እሺ ያላት ነው አይደለም። እኔ ካመመኝ አመመኝ ካለ በጣም ታግሎኛል። አልደወልኩለትም። እሺ ስልክ ምንም አልደወልኩ። በጣም ታግሎኛል። በጣም ጨቅጭቆኛል። እኮ በቃ ይመጣል እሱ ይኸውልሽ በጣም ብዙ ነገር ታግሎኛል እኮ ይዣት ካለኩ ብሎኛል። ግን እኔ ጠነከርኩ። እኔ ደግሞ ለደቂቃ እንኳን አንቺ እንድትለኝ አልፈልግም ነበር። ነገሮችን እኮ እየሞከርን ነበር በሌላ መንገድ የሚስተካከል መስሎ። ለካስ ጊዜው ሲደርስ ጸበል ገብተሽ ነው አንቺ የምትድኝው። ያንን ያወቅነው ከረፈደ ነው። እኔ እንደዚህ አይነት ነገር አሞኝ አላውቅም። ለምንድን ነው ያመመኝ? እሺ ለምንድን ነው ያመመኝ አይባልም፣ ግን እኔ ምንድነው የሆንኩት? ያመመሽ ምክንያት ሌላ ምክንያት አለ። ፍቅር ሌላ ከባድ ምክንያት አለ። እሱ አሁን አለ ምንም አልዳንኩም ማለት ድነሻል። ጤነኛ ነሽ እኮ አሁን እኮ በስመ ያወራሽን እኮ ነው ያለሽው። ሐኪም ሄደን ምንም የውስጥ ምናምን በሽታ እኮ አይደለም ያመመሽ። ያመመሽ ትንሽ አይምሮሽ ነው። በቃ እሱ ደግሞ ጭንቀት ምናምን ነው። ጸበሌት ሽዳንሽ በቃ አለቀ። ወደፊትም ደግሞ በደንብ ነው የምትድኙ። ማያስለቅስ ነገር አይደለም። እሺ አይ ማንም አልመጣም ስትል ኧረ መጥቷል። ሁሉም መጥቷል። ያቀረሰው የለም። ቤተሰቦቻችን እኔ አልዋሻችሁ ቪዲዮ ላይ አልመጡም እንጂ ሁሉም ቤተሰቦቿ እዚህ መጥተዋል። ማዘርን አይታችኋል። የእሷን ማዘር ማለት ነው መጥተው ነበር እዚህ። ይዣት ካሌኩኝ አሉ። ከለከልኩኝ። ለምንድን ነው የከለከልኩት? ልጆች ናቸው እዚህ ጋር። እኔ ሙሉ ቤተሰቤን ማጣት አልፈልግም ነበር። በቃ ሁሉም ነገር በጊዜው እኮ ተስተካከለ አይደል? አሁን አንቺ ስለዳንሽ ብቻ እግዚአብሔርን አመስግኝ። ስለዚህ ያለውን ደስታ ለቤተሰቦች ሳመኝ እኮ ስለማውቅ እኮ ነው። አይ አማመን ሳይሆን የሆነ ጭንቀት እኮ ነገር አውቀዋለሁ እኮ ለምን አትነግሪኝ? ሲጨነቂ ነው መሰለን። ብዙ ሰው መጥቷል። ቤተሰቦች በቃ አሁን ንገሪያቸው ልኛል ሁሉንም ነገር ታዩና እነሱ ስለተጨነቁ ለቤተሰቦችሽ አሁን ያው እንዴት እንደ ዳንሽ ምናምን ንገሪያቸው። እኔ ደህና ነኝ ደስተኛ ነኝ ብለሽ ነው እንጂ መናገር እኮ አሁን ማለት ነው መዳንሽን እንዲያውቁ ነው እንጂ ያን ያክልም አስፈላጊ አይደለም። ግን አይ ለምን እየተጨነቁ ስለሆነ አሁን እስቲ አይምሮሽ በትክክል እየሰራልሽ ነው ወይስ እሱን ንገሪያቸው። እኔ በፊትም እኮ ምንም አልሆንኩም። እኔ ግራ ሰለም ትኛላችሁ ምንም ማለት ነው። እሺ ደህና ናችሁ ነው የምላቸው ለነሱ ደህና ነኝ በያንቺ አሁን ያው የት እንደነበር እና አመስግኛቸው። በጸሎታቸው በብዙ ነገር አብረው ቤተሰቦች የሚያውቃሉ ማለት ሰው የሚያውቃል እንዳለ ሁሉም ሰው ነው የሚያውቀው። ያንን ደግሞ ያደረኩት እኔ ሰዎች እንዲረዱ ሰዎች በጸሎታቸው እንዲያግዙኝ ነው።
ብቻዬን የታፈነ ቤት በብር ምናምን አይደለም፣ በገንዘብ ማንም እንዲረዳኝ እኔ አልጠየቅኩም። በገንዘብ ማንንም አልጠየቅኩም። እኔ በጸሎት በሀሳብ በተለያየ ነገር እና አመስግኝልኝ እነሱ። እሺ በመጀመሪያ ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። በመቀጠል ደግሞ እኔ ደህና ነኝ። ያው አሞሻል እያሉኝ ነበር። እኔ ግን የታመምኩት ነገር አላውቅም። እንደገናም ደግሞ ምን እንደሆነም አላውቅም። ምክንያቱም እኔ ብታመምና በጣም እንትን ብል ሌላ ጊዜ ስለማቅስድን ማለት ነው። ደህና ሰው ነው አቅድሞ እኔ ራሴ ምናምን ነው የሚያመኝ ሌላ ጊዜ ራሱ ማለት ነው። አሁንም ችግር የለም እኮ የሆነ ጭንቀት እኮ እና ደህና ነኝ። እሱ ደግሞ ያው በቃ እኔ የሆነውን ነገር ባላውቅም አመሰግናለሁ። ለእሱም ደግሞ ስለተባበራችሁት አመሰግናለሁ። እኔም ደግሞ ያው በቃ ለልጆቼ ስለተመለስኩ በቃ እግዚአብሔር ይባርክሽ። በቃ ይሄ በጣም ደስ የሚልም በጣም እግዚአብሔርን እኔ ቃላት የለኝም። እንደዚህ አንቺ በትክክል መቼ ነው ካሜራ ፊት ቆመሽ እንደ ሰዎችን የምታወሪያቸው? ቤተሰቦችሽን መቼ ነው ሰላም የምትያቸው ብዬ ይሄ ለእኔ ከምንም በላይ የማስበው ነገር ስለነበረ እንትን ነው። ምናልባት 2 ወር ከተኩል ምናምን የሚሆን ጊዜ ነው እዚህ ነገር ውስጥ የቆየ ነው። ግን ደግሞ ለእኔ እንደ 2 ዓመት ነው የከበደኝ። ገብቶሻል? አስቢው አንቺ ፍቅር እኔን በትክክል አታወሪኝም ነበረ። ከፈለግሽ ትመችኛለሽ። የሆነ ሰዓት ላይ ብቻ እንደው ይረብሹሻል። ስልክም አያስፈልግም ለረጅም ጊዜ እንጂ ጸጉርሽን ነጭተሽ ትመጫለሽ። ብዙ ነገሮች ሲፈጠሩ ነበረ። እሱን ቀስ ብለን አይደለም ያለንበትን የነበርንበትን ነገር ጀስት ለማሳወቅ ብዬ ነው። ግን ይሄንን የተፈጠረበትን ምክንያት ሁሉ ጊዜ የሚሰጠው ነገር አይደለም። በአንቺ በኩል ደግሞ ሰው ነው እንደዚህ እንትን ያለኝ። አይ ጭንቀት እኮ ነው። ሰው አይደለም ሰው ነው ብዬ ለመናገር ገና 1 ቀን ያስፈልገኛል። ያም ቀን ምንድነው? እሱ ሁለቱ የሚገናኙበት ቀን። ሳሚ አሁን ለምንድን ነው? እሺ አይ በቃ ስለስም ማውራት አልፈልግም። እኔ ስለዛ ማውራት አልፈልግም። ችግር የለውም። እና ቤተሰቦቻችን ከምንም በላይ ለዛሬ ቀን በመብቃቴ ደስ ብሎኛል። ሁላችሁንም እኔ ከምንም በላይ ላመሰግናችሁ እወዳለሁ። ላደረጋችሁልኝ፣ ለተባበራችሁ፣ ለዋላችሁልኝ ውለታ እጅግ በጣም አድርጌ ባስቀይማችሁም ባስከፋችሁም አውቃለሁ። ግን እናንተን ከመስማት ውጭ አማራጭ የለኝም። ምናልባት የምሰማበት ጊዜ ዘግይቼ ልሰማችሁ ቶሎ ልሰማችሁ እችላለሁ፣ ዘግይቼ ልሰማችሁ እችላለሁ። ግን ቤተሰቦቻችን ከምንም በላይ በተፈጠረው ነገር ሁሉ እኔ ይቅርታ ልጠይቃችሁ ፈልጋለሁኝ ማለት ነው እና ፍቅር ፍቅር ምን ሆነ? ፍቅር እሱን አስወጣው። ምን ሆነ ነው? ምን ሆነ ነው? ምን ያረካ? ፍቅር ውጣ በእናትህ አንተ ውጣ ከዚህ ምንድን ነው ያደረገው? ምንም አላደረኳትም። ውጣልኝ። ምን ሆነ ነው? ምንም አላደረኳትም። እሺ ውጣ። ፍቅር እርግያት አንተ እዚህ ነው ያልኩ ነው ውጣልኝ ያልኩ ነው ያያት ወደ ውስጥ እናስገባ ና በፍፄ አግዜ በዛው ይደራ ነው ሲሆን ለምን ራሱ አንሳት